በልብሽ እየገባሽ ተግደርዳሪ ጾማዳሪ ሆነሽ ብቻን እንዳትቀሪ ልብሽማ ይፈልጋል ታዲያ ፍርሃት ምን ያደርጋል ስለምንሽ ከገባሽ ለመለመድ ምን ያዘሽ ህመምሽ ሞቴ ሞት ላይ መስልሽ መቼም የሚያቃጥል የሚያደምና ላታ ይሄ ደግሞ ማነው አምሮበት የመጣ ጥብስ ሽት አርጎ ይበላል ሸት ሽፍን ሽፍን ብሎ ይተኛል በክረምት። ሰላም ቤተሰብ እንዴት ናችሁ? ታገል ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። አብረን ሪያክት እናደርጋለን፣ ሐሳብ እንሰጣለን፣ እንማማራለን። ያስናናችኋል፣ ያስቃችኋል፣ ያስተምራችኋል የምላቸውን ቪዲዮዎች ለቀም አድርጌ ይዤ መጥቻለሁ። እናንተ ደግሞ ሰብስክራይብ በማድረግ ላይክ በማድረግና ሼር በማድረግ አበረታቱኝ ይላለሁ። ወዳችኋለሁ። ይመቻችሁ። አሁን ወደ ቪዲዮ። አቤት ቦስ፣ ምንድነው የምትሰሩት? ይሄን የተረፈ ምግብ ወይ ለሰው ስጡት፣ አለያ ከተበላሸ ደግሞ ልፉት። አይ የኛ ቢሮ ደሞዝ እቺን 15000 ብራውን ከምኑ ነው የምናብቃቃት? እስካሁን ያኖረን አምላክ ለኮ ወደፊቱ ይቸግረዋል ብለሽ ነው? በል እስቲ አንተም ወደ ሰርቪስህ እኔም ወደ ሰርቪሴ። አስቤዛ ምንድነው ይገዛ ያልሽኝ? ሽንኩርት 10 ኪሎ በ160 ብር 1600 ማለት ነው። 50 ኪሎ ጤፍ እሱ 7000 ነው። እዚህ ስትመጣን ይገዛል። እና ዘይት ደግሞ 2100 ነው ይዛና ቀሪዋን ደግሞ ቤት ኪራይ 7000 እንከፍላታለን። እንደሱማ ከሆነ ሽንኩርትና ዘይት ይቀነሳ። ልጆቹ ምን ሊበሉ ይዝለለዋ? አንዳንዴ ባይበሉስ? ሊዲያ ነይ እስኪ አንዴ። ኦሜ በል ሰርቪሴ መጥቷል። ደህና ሁን። የኔም መጣች። ደህና ደሪ ተቀበይ አምናንጆቼ እኔም ለልጆቼ። ዛሬ ሁላችንም የምንኖረው በትልቅ ድራማ ውስጥ ነው። በየመንገዱ የምናየው ያማረ ልብስና የተበጠረ ጸጉር የደላው ህይወት ሳይሆን በኩራት የተሸፈነ የኪሳራ ካባ ነው። እውነቱን እንጋፈጥ ከተባለማ ዛሬ ማንም አልተረፈም። ሰው ሁሉ ተቸግሯል። ሰው ሁሉ በየቤቱ ርቦታል። ነገር ግን መራቆታችንን የሸፈነልን ብቸኛው ነገር መለመንን ማፈራችንና መተፋፈራችን ብቻ ነው። ይሄ ህዝብ በውስጡ እያረረና እየፈረሰ በሰው ፊት ግን ክብሩን አሳልፎ ላለመስጠት ፈገግታን ተከራይቶ ይኖራል። እና ጸጉር የላችን ህይወት ሳይሆን በኩራት የተሸፈነ የኪሳራ ካባ ነው። እውነቱን እንጋፈጥ ከተባለማ ዛሬ ማንም አልተረፈም። ሰው ሁሉ ተቸግሯል። ሰው ሁሉ በየቤቱ ርቦታል። ነገር ግን መራቆታችንን የሸፈነልን ብቸኛው ነገር መለመንን ማፈራችንና መተፋፈራችን ብቻ ነው። ይሄ ህዝብ በውስጡ እያረረና እየፈረሰ በሰው ፊት ግን ክብሩን አሳልፎ ላለመስጠት ፈገግታን ተከራይቶ ይኖራል። እና ሁላችንም ተፋፍረን ነው እንጂ ቸግሮናል። ስልኬን አይተሽው ለዩት ሲደው ይመጣል እየጠራ ነው። እየሰማሁት ነው። ሶፋ ስልኮ ገብቶ እኮ አንዴ ለምንድን ነው 3 ጊዜ ስደውል ያላነሳው? 3 ጊዜ ስደውል ለምንድን ነው ያላነሳው? ወንዳኛለች፣ አልብታኛለች፣ የትም አትሄድም። ከዚህ በኋላ ምን ይጀ ያትን ብለህ ነው አይደል? እኔ ስደውል ማታነሳ። እኔ ደግሞ መለየት ነው። ምን ካንተ ጋር ምን ሆነ? አንቻላ መለየት ነው። Hold up. Wait a minute. Something right. 34 ዓመቴ ነው። በ23 ዓመቴ ነበር ያገባሁት። ምንም አይነት ልጅ አልወለድንም። በህይወታችን ግን ይሄ ነው የሚባል ለውጥ የለም። በቃ ዝም ብለን እየኖርን ነው። እሱ ለመለወጥ ምንም ሙከራ አያደርግም። ለረጅም ዓመት የመንግስት ሰራተኛ ነው። ምንም አይነት ምክር አይቀበልም። ግን ምንም አይነት ሱስም የለበትም። ግን የተሻለ ለመሆን ምንም ጥረት አያደርግም። እኔ በግሌ ትንሽ ስራ ሰራለሁ። በተቻለኝ ስራዬን ለማሳደግ እጣጣራለሁ። የተለያዩ ስራዎችንም እየሰራው ለመለወጥ ሞክራለሁ። ይሄንን እንኳን አይቶ አይጎብዝም። በርግጥ ጀግና ተማሪና የማረግ ምሩቅ ነበር። በወቅቱ የነበሩት የሱ ባቾች ጥሩ ደረጃ ላይ ደርሰው ተቀይረዋል። እነሱን እንኳን አይቶ እንዲጎብዝ
ብጥርም ምንም ለውጥ የለም። እኔ በሴት አቅሜ ብዙ ተሯሩጫለሁ። አሁን ግን ወገቤን እያመመኝ ስለመጣ አለመውለዴም መጨረሻዬን እያስፈራኝ ስለሆነ በጣም ግራ እየገባኝና እየተጨነኩኝ ነው። በእርግጥ የጸባይ ጥሩነት ችግር የለበትም፣ በጣም ጥሩ ሰው ነው። ግን የሚመጡለትን እድሎች መጠቀምና ካለበት ቦታ መነሳት አይፈልግም። በዚህ ደግሞ በጣም ግራ እየገባኝ ነው። ምን ላድርግ? ተረጋጋና አዳምጥ። ከማንም የተሻልክን ስትባል ስለምትበላና ስለምትጠጣ አይደለም። ቀኝና ግራዎችን ስለምታይ ኋላና ፊቶችን ስለምታይ ነው። የተረጋጋ ሰው ደግሞ በለው፣ ግደለው፣ እንዳትለቀው፣ ተዘጋጅለት፣ አንገቱን ቁረጠው አይልም። ያለችን አንድ ሀገር ናት። እቺን ሀገር የመጠበቅ የሁላችንም ኃላፊነት ነው። እኔ ለኮስኩት ክብሪት ብዙዎችን ያቀጣጥላል። የተቀጣጠሉ ሀገሮችን ብዙዎችን አይተናል። የሚዲያ ጩኸቶች፣ የምናያቸው ሁኔታዎች እጅግ በጣም ያቆስላሉ። አንድን ቤት ለማቀጣጠል፣ አንድን ህንጻ ለማጥፋት አንድ ክብሪት ይፈልጋል። ያ ክብሪት ደግሞ አንድ ሰው ነው። ያ ሰው ደግሞ ምላሱን ካልያዘ፣ ችግሮች ሲከሰቱ ቀኝና ግራ ካላየ፣ የፊትና የኋላውን ካላየ የትኛውን እስላም ለመግደል ነው? የትኛው ክርስቲያን ለመግደል ነው? በመግደል እስልምና ማጥፋት አይቻልም። በመግደል ክርስትናን ማጥፋት አይቻልም። ወጣ ያሉ ሰዎች ምን ጊዜም ይገኛሉ። የነዚህ ሰዎች ዓላማ ደግሞ ላለማሳካት ተረጋግቶ ሂደቶችን ማየት ያስፈልጋል። የጠፉ ሀገሮችን አይተናል። እጅግ በጣም እናት ከልጅ የተለየችበት፣ ልጅ ከእናት የተበተነበት፣ ትዳር ዜሮ የሆነበት፣ ልማት የጠፋበት፣ አለን የሚሉት የሀገራችን መኩሪያቸው ካፒታላቸው ድቅቅ ያለበት ይህን ተመኝተን ነው። የሌሎችን ዓላማ በሞባይል ስለተጮኸ ሐቅ ያዙ ብለን ሳይሆን መናገር ያለብን እውነት ነው፣ እውነት አይደለም። ይህን ነገር ለማረጋጋት ምን ይጠበቅብኛል? እጅግ በጣም ደግሞ የሚያሳዝነው የሃይማኖት አባት ነን የሚሉ ሰዎች ካባ ለብሰው ጭንቅላታቸው ላይ ጠምጥመው ግደለው፣ ስቀለው፣ ተዘጋጅለት፣ ፍጀው ካለ ታች ያለው ምንመና ምንስ ቢል ምን ተሳሰራድር? በየጊዜው አስከፊ ነገሮች ልትሰማ ትችላለህ። ግን ሞባይል ላይ ተስሜታ የሆነ የምትወስዳቸው እርምጃዎች በሰማይም በምድርም ዋጋ ያስከፍለዋል። ያንተ ትልቅነት መገለጫ በቀኝም በግራም ከፊትም ከኋላም ምንድነው የጉዳይ ምንድነው ትርፉ እያልክ መመዘን እንጂ ማይክሮፎን ይዘን በጨውን ቁጥር እቺን አንድ ያለችን ሀገር እንዳናጠፋ መልእክቴን ለማስተላለፍ ነው። اللهم انت السلام ومنك السلام تباركت يا ذا الجلال والإكرام። ልጄ እንደዛ ታምሜ ጠፍተህ ነው? ደህና ነኝ። ጠፋው አይደለ? ማንም የለም እንዴ? ያ ጓደኛ ተጋድሟል። ቆይ እስቲ ልጥራለን። በቃ ተይው፣ ሌላ ቀን እመጣለሁ። ኧረ ና ቁጭ በል አንተ አቡዬ። ወይ ና ጓደኛህ መጥቷል። አንተ እዚህ ምን ትሰራለህ? ደፍሬ መምጣት አቅሙን እስኬት አገኘ? ምንድነው? እናቴ አንቺ አይገባሽም። አሁን ቀጥ ብለህ ውጣ። እሺ ይቅርታ ለሁሉ። ቆይ ተፈጥሮ ነው መሀላችሁ ንገሩኝ። እንደዛ በታመምሽ ጊዜ ፊቱን አዞረብሽ ማለት? ለመድኃኒት ብር ሲጠይቀኝ ሰስቼ እምቢ አልኩት። አሁን ከእጄ ሊጠፋ። ክፉን በክፉ እኮ አይመለስም ልጄ። እሱ ከእጁ ከልክሎክ ይሆናል። አንተም ከልብህ አትክፋ። ኪስህን አምነህ ከወዳጅህ አትጣላ። ችግርን የሚያውቅ በችግረኛ አይጨክንም። ያኔህን አስበህ ዛሬ ደጉን፣ ነገ አንተም መቸገርህ አይቀርም። በሉ ታረቁ። እንዴ ሳላህ ኢሳም እኮ እያየ ዝም ብሎ አለፈ። አይቼዋለሁ። እና እንዴት ሰላም አይልህም? ቀን ዘንበል ሲልብሽ የመጀመሪያው ንቀት የምታስተናግጁ አጠገብሽ ካለና ብዙ ከሆንሽለት ሰው ነው። ግን ምንም ቢሆን አንተ ላይ እንደዚህ ይሆናል ብዬ አልጠበቅኩም ነበር። ብዙ ያልጠበቅናቸውን ሰዎች እኮ ያለ ቦታቸው አግኝተናቸዋል። What's up my people, we're back. ከነበሽተኝ ነው የመጣሁት። ኤኒዌይስ ዛሬ የእናንተ ሊስት ነው የምንናገረው፣ የእናንተ ኮሜንትስ ማለት ነው። ማስከኘው ይቅርታ፣ ማስከኘው የምትሉ ሰዎች አላችሁ። ማስከኘው ምንድን ነው?
ማስከኞ የሚባል ነገር የለም፣ ማክሰኞ ነው። ከዛ ደግሞ ድንች የምትሉ ሰዎች አላችሁ። እኚህ ለምን መሀል ላይ ይገባል? ድንች ነው፣ ድንች። ኦኬ። ከዛ ደግሞ አውሮፕላን የምትሉ ሰዎች አላችሁ። ምንድነው አውሮፕላን የሚባል ነገር የለም፣ ኤርፕሌን ነው የሚባለው። ኦኬ። ከዛ this one oh my goodness ነገ የምትሉ ሰዎች አላችሁ። ሪሊ ነገ ለምን ዋይ ጌ ለምንድን ነው ጌ ሆነው? ነገ ነው የሚባለው። ኦኬ። ከዛ ቢስማር የምትሉ ሰዎች አላችሁ። ቢ ለምን መጣ? ቢስማር የሚባል ነገር የለም፣ ሚስማር ነው የሚባለው። ኦኬ። ከዛ መስቲካ የምትሉ ሰዎች አላችሁ። ማስቲካ የሚባል ነገር የለም፣ መስቲካ የሚባል ነገር የለም፣ የሚባለው ማስቲካ ነው። ኦኬ። ከዛ ካስሊ የምትሉ ሰዎች አላችሁ። ካስሊ የሚባል ነገር የለም፣ ፕሊዝ ስቶፕ ኢት። የሚባለው ካልሲ ነው። ኦኬ። ቴንክ ዩ። His family spends more than 20,000 euros per day to keep him alive. This is the tragic fate of Michael Schumacher, 7-time Formula 1 world champion. In 2013, the absolute legend of motor racing suffered a terrible skiing accident. Since that tragic day, he has completely disappeared from the public eye. His wife Corinna made a radical decision to keep him alive at home, away from all attention. To do this, she transformed their Swiss mansion into a highly secure hospital-like bunker. A private team of 15 doctors, nurses, and physiotherapists works around the clock at his bedside. The cost of this extraordinary setup is estimated at around 140,000 euros per week, or nearly 20,000 euros per day, and this has been going on for more than 10 years. His enormous fortune is inevitably disappearing. To pay the astronomical bills, amounting to tens of millions, his family has had to make heartbreaking decisions, such as selling their private jets, their luxury chalets, and even the driver's priceless watch collection, an example that Michael Schumacher's private team had never seen before. It shows that tragedy can strike anyone overnight. ዘኪ ወይ ፊራ አቦ እስቲ ዛሬ ዱአ ጀዋበኛ ና እዚህ ጋር አድርገው። ዘክብር ይዛል እንዴ? አዎ እናቴ፣ ስንት ፈልገሽ ነው? ኧረ እኔ ከእናንተ አልቀበልም እንዴ። ምን ሆናችሁ ነው? ኧረ ልጄ ቆይ፣ የለኝም ልትለኝ ባልሆነ። ኧረ አብሽር፣ ካሽ የለኝም። ቴሌብር ይኖርሻል አይደል? አዎ አለኝ። 09 ያዝ። አቦ ያብዛልሽ ጨምሮ ሲሻቦ ያራዳልሽ። ዘኪ ወይ ያዙ፣ ትንሽ ብር ይኖርሃል እንዴ? እስኪ አበድረኝ። አዎ አለኝ። ለምን ፈልገሽ ነው? ትምህርት ቤት የሁለት ወር ክፍያ አልከፈልኩም። ዛሬ ካልከፈልኩ ደግሞ ያባሩኛል። ነው እንዴ? አረ ችግር የለውም። በቃ አካውንትሽን ንገሪኝ። ቶሎ መልሳለሁ። እሺ። ወይ ልጅ መጣ። በቃ ብሩን ስጠኝና ገበያ ደርሼ ልምጣ። ማም ገበያ ሌላ ቀን መሄድ አትችይም? እችላለሁ፣ ግን እስከዛው እኔን ትበላኝ። ብሩን እኮ እንደለመድከው አከፋፍለ ጨረስከው። እንደዛ እኮ አይደለም ልጅ የለኝም ማለት ክፉ መሆን ወይም መጨከን ማለት አይደለም። የራስን ህይወት መምራት ማለት ነው። ይሉንታ ለአንተም ለኔም አይበጅም፣ ኑሯችንን ያናጋዋል። ሰው መርዳት ያለብህ ካለህ ላይ አትርፈህ እንጂ የራስን ጉሮሮ ዘግተህ መሆን የለበትም። ለሰው ምን ተርፈው እኛ ስንተርፍ ነው። ማነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ያሟል እንዴ? ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነህ ብላ። እንደዚህ ሶ ያሟል እንዴ? እርዳኝ ወንድሜ፣ ዝራበኝ፣ አባይ ተቸገሩ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ቢዝነስ ላይ ለመንከኝ ስለምን አመንከኛል? እኔ ግን አናጺ ነኝ። አንድ ምስማር ልምተበና አንድ ለምንድን ነው እያያችሁኝ የምታሳልፉኝ? ቆይ በእናታችሁ አስራ ምናምን ቪዲዮ ሰራሁ። እህት ወንድሞቼ፣ እኔ እኮ ደከመኝ። ማዘር ትሙት በቃ ኮፒ ሊንክ ሼር ምናምን አድርጉልኝ ማገዝ ለሚችል
ደከመኝ ወንድሞቼ በቃ እኔ 3 ዓመት ሙሉ ሊቢያ ላይ ተሰቃየሁ። እኔ የሳራ በራ ሊበለኝ ነው ወንድሞቼ በእናታችሁ። እኔ በራው ላይ ብዙ ጓደኞቼን አጥቼ አይምሮዬ ተነክቶ እንደዚህ አይነት ቦታ በፖሊስ እየተሰቃየሁ ነው። በቃ ብዙ ብር ቤተሰቤ ያልገባበት ጉድጓድ የለም። እኔ ከዚህ ሀገር ለማስወጣት በጣም የሰው ፊት ገርፎት ብዙ ብር ትኬት ሽጦ ባነር ይዞ ለመኑት ከዚህ ሀገር ለማስወጣት ሞከረ፣ አልተሳካለትም። በጣም ብዙ እስር ቤቶች ብዙ መጋዘን አስወጣኝ ቤተሰብ በእናታችሁ ወንድሞቼ ደከመኝ። በቃ እኔ አቃተኝ። የሰው ፊት የመጣሁት እኮ ቢደክመኝ እኮ ነው ወንድሞቼ። እኔ እኮ ከአቅሜ በላይ ስለሆነ ነው እናንተ ጋር የመጣሁት። በእናታችሁ አታሳፍሩኝ፣ ኧረ ተባበሩኝ ወንድሞቼ በእናታችሁ። 10 ምናምን ቪዲዮ ሰርቼ እኔ የሚያግዘኝ ሰው እኮ አጣሁ ወንድሞቼ በእናታችሁ። በቃ ከዚህ ሀገር 1,200,000 ብር እኮ ነው ከዚህ ሀገር ለመውጣት የተባልኩት ወንድሞቼ። ከየት ነው ማመጣው ይሄን ገንዘብ እናንተ ካላገዛችሁኝ በእናታችሁ። በቃ ቢያንስ ሁላችሁም በቃ የምታዩት በሙሉ 200 ብር በቃ ይኸው ፕሮፋይል አካውንት አለኝ። በቃ ዛሬ ኢኮኖሚስቴን እንግዲህ ጾሙ ገብቷል። እኔ ለብቻዬ የምተኛ አብሬሽ ከተኛው እሳሳታለሁ አልኳት። ኧረ እኔ ብቻዬን አልተኛም፣ ቅጥቃጤው ምንም አያሰኘኝም ወይ ሌላ ሰው አብሮኝ ይተኛ አለችኝ። እንግዲያማ ሰለሞን አብሮሽ ይተኛ የልብ ጓደኛዬ ነው ምናምን አልኳት። ጥራው እኔም እወደዋለሁ እሱ ጥሩ ልጅ ነው ምናምን ብለኝ እጆ መጣሁ። እወደዋለሁ የልብ ጓደኛ ነው። አሁን እጆ መጥቼ ማታ እራት በልተን ተኝተን እኔ ወለሉ ተኛሁ ለመጾም ብዬ እነሱ አልገው ተኙና ሌሊት አልገው ሲት ይላል። ፈጣሪ ሆይ ጉድ አውጣኝ በጾሙ ሊያሳስበው ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት እናቴ። አሁን እዚህ በኋላ ሲት ስነሳ አይፋረት ለኝ አሁን ድብርብ ስትላይ ጣሰኝ እነሱ ቦግስ አድርገው በራሱ እነሱ ምንም አያደርጉም ተቃቅፈው ተኝተዋል እና ጓደኛዬ ይቅርታ። የምታውቁት ልጅ አብሮ አደጋችሁ የሆነው ልጅ ቪዲዮ ፖስት ሲል ለምንድነው ኮሜንት ላይክ ምናምን የማታደርጉት? የሚለወጥ መስሏችሁ ነው? አይዟችሁ አይለወጥም። እናንተ እያላችሁ በየትኛው መንገድ ይለወጥ? እውነቴን ነው። እንደዚህ ከሆነ በሆነ ነገር ብላችሁ ከማበረታታት ይልቅ ፌክ አካውንት ትከፍቱና አንተ እንትና አቤት እማናውቀ መሰለ እንዲህ ብለህ ነበር ወይ? በነገራችን ላይ አንዴ ሰው ለምን ብሎ ጅል ያለ ሰው አይደለም የፌክ አካውንት መጥተህ በእናት አባቱ አካውንት መጥተህ ብጽፍለት አይሰማህም። ይልቁንስ አማራጭ ስለሌላችሁ ዝም ብላችሁ አበረታቱት። እውነቴን ነው። እንትን ሁላ አዎ፣ ቤቱ በጣም ያምራል። የምንፈልገውን የምናገኝ ይመስለኛል። የምትፈልገውን ካገኘው ምረጥ። ኦኬ፣ እስቲ እንየው። እሺ፣ በሰዓቱ እናደርሳለን። እንዴ ለማንም የማላማ ወንቺና ከበላይ ወለም ያንቺን ክፉ አንላይ በቃ ለምን ሳቢ እወድሻለሁ እኮ እኔ ደግሞ ልወድ አልቻልኩም። በቃ ተወኝ እባክህ፣ ከዚህ በኋላ ልታገኘኝ እንዳትሞክር ሳቢ። ሰወደችናለው ክም ሳዲያ ምን ወደፈሽኔን ባይቆድ ማፍረት ከተሳደኝ ምን ይደረግ? የምትወጂው ነው እንዳገኝሽ እንዳላወቀ አቤነዘር ይባላል። በጣም ወደዋለሁ። አንተስ አምሮብሃል ደግሞ። እግዚአብሔር ይመስገን። እኔ እንደምታይ ሌላው ልጅ አለው። አንተም ሌላ ለመውደድ መሞከር አለብህ። አግብቻለሁ እኮ። ቆይ እንደውም ላስተዋውቅሽ ሃኒ ወይ መለስበት ሞኙ ልቤ ሰላም በለንደዴ ደፋ በትካዜ ብሮሽ የፈለኩትን አግኝቻለሁ። ከፍለሽ ይዘሽ ነይ። ሰሰለከረምኩና ሳሳምር ሂሳቡ ስንት ነው? 20 ሺህ ብር። ዛሬ ልሽ እናመሰግናለን። አትጥፉ። ልቤ ያወቀው አፍቴሮ መንፈስ የንጨምሽ አንቺና ታገኘኝ እኔም አንቺን አልሆን ያለ መረሳትሽ ሚስጥሩ ምን ይሁን? እንዴ ምን ነው እየመጣው ነው ሳትይ? ባልልስ ከዚህ ትንሽ ሱቅ የት መሄጃለክ? እሺ ይሁንልሽ። እኔ የመጣሁት መለየት እንዳለብን ልነግርህ ነው። እና ደግሞ የተሻለ ስራ አግኝቻለሁ። የሆቴል ማናጀር ሆኜ ልቀጠር ነው። ታዲያ ብታገኝስ? መለየት ምን አመጣ? አይ አለ አይደል ማናጀር ሆኜ እዚህ ካንተ ጋር መታየቱ ለኔ ጥሩ አይደለም፣ ለክብሬም አይመጥንም። እነግርሻለሁ ያልከኝ ምን ነበር? ምን ያደርግልሻል? ተለያየን አይደል? ለነገሩ ምንም የተሻለ ነገር አይኖርህም። ለአንቺ ብዬ ብዙ ነገር እያዘጋጀ መሆኔን ብታውቂ እንዲህ ባላልሽ ነበር። እሺ፣ እስከዛ ለቃው እስኪመጣ ረፍት ልሽ ጠብቂ። እሺ
ስላልወደድሽኝ ካሳብን አሁን እስራኤል ልጀምር ነው ብቻዬን ፈታ ብዬ ነው ያንንም ጀዝባ ተገላገልኩት ለኔ ካል እንዴ አንተ በየሄድኩበት አትከተለኝ አላልኩም አልፈልግም ካልኩ አልፈልግም ነው እኔ ተሻለ ሰው ይገባኛል እንደው ናማ አባ ና ለኔ ካል አባ ባለቤት ይቆያል እንዴ መቼም አይቀር ባለቤቱ እኮ እሱ ነው ማ እሱ አዎ ይቅርታ ድርጅታችን አንቺን የመቅጠሩን ሐሳብ ትቶታል እባክሽ ተወጪልን ወይኔ ሳባ ቷር አንተ ደግሞ ከመቼ ጀምሮ እንደኔ ኮፍያ ማድረግ ጀመርክ ቴዲ እንዳዘጋው አልፈልግም ይችልኝ ከፈት ዛሬ ጮኬ ነው ሰው መሰብስብልኝ ከፈት ምንድነው የምትፈልጊው እኔ ሲሸሽሽ እኮ እኔ በዳይ አንቺ ተበዳይ እኮ ነው ምን መስለው አዎ በድለኸኛል አንቺ ሽዋሽ ወይ ትወጃለሽና እኔ ባጣ ቆይ መሆን አለብኝ ቆይ ነገሮች የሚሆኑ መስሎኝ ተሳሳትኩ አሁን ገባኝ ሲገባኝ ለምን አይገባኝም አሁን ነገሮች ተቀይረዋል ህይወት አዲስ መስመር አስይዛኛለች እና ረፈድሽ ነው የምትለው ስላንቺ ማርፈድ አላቅም እኔ ግን እድሜን በቧልት መጨረስ አልፈልግም ምንድነው እድሜ እያልክ የምትመጻደቀው እኔ ሴቷ እኮ ነኝ ስለ እድሜ ማሰብ የነበረብኝ አንተ ምን ላይ እንዳታረፍድ ነው ልጄ ምን ተጨቃጨቀ የሚያልፉ ሰዎች ናቸውማ ስሚ እናቴ ቆማ ዓለሜን እንድታይ ፈልጋለሁ ያለሷ ምግቧን አንቺ መጣሽ ሄድሽ እያልኩ በጨዋታ እናቴ ላይ ማርፈድ አልፈልግም ሞት ሄድና እስኪ እስከነ ችግር የምታገባ ካለች አሁንም ቢሆን እኔ ቤቴ ነኝ አንቺ ነሽ የመጣሽው ሂጂ ምን ሆናችሁ ነው ተረጋጉ አንተ ነህ ልጁን መክረህ እንዲለወጥ ያረክብኝ ትቀልጂ የለ እንዴ ያደረግሽው ረስተሽ ነው አሁን ሂጂ ሁሉም ነገር አልቆ እንኪ የሰርግ ካርድ የማነማ የኔና ከነ ችግሮቼ የምታገባኝ ሚስቴ ምን እሰራላለሁ አሁንም የኔን አዲስ ህይወት ለመስፈር ከምጥሪ አዲስ መንገድ ጀምር የጀመርሽውን መጨረስ ልመጂ መልካም ህይወት እንደተመቻችሁ ተስፋ አረጋለሁ እስካሁን አብራችሁኝ ከቆያችሁ ይመቻችሁ ሰብስክራይብ አድርጉ ላይክ ሼር አድርጉ ሁሌም ወዳችኋለሁ ሁሌም በየሳምንቱ እንገናኛለን መልካም ጊዜ